ሰላም ጤናስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን ሰላም በእያላችሁበት ለእናንተ ይሁን እንደምናላችሁ የኤልሮኤን ፕሮግራም ለመከታተል በእያላችሁበት ሆናችሁ እየተጠበቃችሁን ያላችሁ ሁሉ ዝግጅታችንን ጀምረናል እንግዲህ ቆይታችሁን ከኛ ጋር አድርጋችሁ የዛሬ እንግዶቼ ስለ እግዚአብሔር መልካምነት ይናገራሉና ከነሱ ጋር ቆይታችሁ ደግሞ የእግዚአብሔር መልካምነት እንድታዩ ጋብዛችኋለሁ ዛሬ ጋብዝኩላችሁ እንግዶች ሁለት ናቸው ማን ናቸው የሚለው ከነሱ እንሰማለን ማለት ነው ወደ እነሱ መልሳችኋለን እስቲ እንግዲህ ፓስተር ካንተ ልጀምርና ራሳችሁን አስተዋውቁ መልካም እንግዲህ እኔ ዘማሪ እሸቱ በሚባለው ስሜ ነው ብዙዎች ከዚህ በፊት የሚያውቁኝ እና አንድም የመዝሙር አልበም አለኝ 2002 ላይ የወጣ እኔን ነካ እግዚአብሔር ነካ የሚል በጣም ደስ የሚል መዝሙር ራቁቱን ነው ሰይጣን እና ወድቋል የሚል መዝሙር አለ ብዙዎች በዛ መዝሙር ነው የሚያውቁኝ ሲያዞረ አደባባይ ላይ ሰይጣንን ነካነ ከፎት የለሞይ ምንድነው መጨነቅ ምንድነው ቆሰማ ዘመናት አለፉ አንዳንዶቹ መዝሙሩን ያውቁታል ምን ያውቁኝ አሁን ደግሞ ከቅርብ ጊዜ ወዲህ እግዚአብሔር በሰጠኝ ራዕይ መሰረት ቶልጅ ያደኩበት ገጨኔ አካባቢ በተሻሽዋል አንቺ አዲሱ ሰው ዓለም አቀፍ ቤተክርስቲያን የሚል ቤተክርስቲያን ተመስርቶ እየሰራ እንገኛለን እና አሁን ባለው ሁኔታ ደግሞ ፓስተር እሸቱ አድርገው ይባላል ማለት ነው እግዚአብሔር ይባረክ እና እኔ ካልኮንድሜ ደግሞ ስለራሱ ይናገራል እሺ እኔ ደሳለኝ አድርገው ይባላል በቀጨኔ ማህበረሰብ በጣቢው ማህበረሰብ መሀል የተወለድኩኝ በዛም ያደግኩኝ ቀድሞ ብዙዎች እንደሚያውቁት ተንኳይ የነበርኩ የባለው ቃቤ የነበርኩ ሰው ነኝ አሁን ደግሞ በአዲስ ፍጥረት በክርስቶስ ሆኜ በፊታችሁ ያለው ወንድማችሁ ነኝ እግዚአብሔር የተመሰገነ ይሁን ደሳለኝ አድርገው ይባላል አሜን ያንድ አባት ያንድ እናት ልጆች ናችሁ አዎ ያንድ አባት ያንድ እናት ማን ነው ታላቅ ፓስተር እሱ የታላቄ ታላቅ ነው እውነት አይመስልም እኮ ግን ነው እንዴ አይመስልም 17 ዓመት በጥንቆላ ያሳለፍኩባቸው በገና ያሳለፍኩባቸው ጊዜያቶች እግዚአብሔር ቀንሶልኝ ነው ጎዳይ ሁሉ ታድሶ ተቀየረ ግርጅፍ ያልኩ ነበር ስለናንተ ሰምቼ ነው እንግዲህ ዛሬ ጋብዝኳችሁ እንግዲህ ዛሬ የሚጋብዝኩባችሁ ምክንያት ባለፈው ከትንሳኤ በፊትና ከትንሳኤ በኋላ ስላለው ህይወታችሁ እንድንነጋገር ነውና ባለፈው ዘመን ላይ ወንድም ያው እንግዲህ አስቸጋሪ እንደነበረ ሰምቻለሁኝ እስቲ ስለሱ እናውራ መጀመሪያ የነበረው ህይወታችሁ ምን ይመስላል ፓስተር ካንተ ልጀምርና እሱን መነሻ እናደርጋለን ማለት ነው ቤት ውስጥ የነበረው ህይወታችሁ እኛ ቤት አስቸጋሪ የሆነ የጥንቆላና የአጋንንት አምልኮ ያለበት ቤት ውስጥ ያደግነው እንደዛ ሲባል ደግሞ መንፈስ ወይንም አጋንንት በአካል እያየን ያደግንበት ቤት ነውና ስለራሴ ለመናገር ያህል እኔ ገና ስወለድ እድሜ ብዙ አይደለም በ1976 ዓመተ ምህረት የተወለድኩት ስወለድ ገና ከናቴ ማህፀን ስወጣ 10 ምጄ እናታችን ስትነግረን 10 ምጄ አፌ ውስጥ ነበርና እና ይሄ ነገር ከጉሮሮ ጋር የተጣበቀ ይሆናል ምናምን ተብሎ ይፈራ ነበርና ሲሞክሩት እጄ የተጣበቀ አልነበረም ከዛ በኋላ ምንድነው የተባለው በቃ ምድሪቱ ላይ ራብ ይመጣል ማለት ነው ይሄ ነገር ቀድሞ የተነገረ ትንቢት ነው ተብሎ ታሰበ እና በ1977 ሁሉም ሰው እንደሚያውቀው በምድሪቱ ላይ ድርቅ መጥቶ ነበር ማለት ነውና ከመወለዴ ጀምሮ የሚጠበቅ ነገር ነበር አንድ ቅዳሜ ቀን እናታችን ቁጭ ብላ ቡና ያፈላች እኔና ታላቅ እህቴ አሁን እዚህ ልጅም ልንጫወት እንወጣለን ክረምት ነበር ጊዜው በዛ ልንጫወት በመንወጣበት ጊዜ ልጆች ታስታውሽ እንደሆነ ምናልባት ካቦች በሽቦ መኪና ይሰራና በዛ በሽቦ መኪና ተሰርቶ ይነዳል እና ሁሉም ልጆች ያመጫዎች አላቸው እኔ ደግሞ ያመጫዎች የለኝም እና የዛን ቅዳሜ በመንወጣ ጊዜ ይሄ የኤልፓ ነጩ የተጠቀለለው ስሪ ፌዝ ነው የሚባለው ገመድ ንፋስ በጥሶት ወድቋል እና እኔ ለመኪና ሽቦ አገኘው ብዬ ሩጬ ያንን ሽቦ ሲይዘው ከስልክ እንጨቱ ላይ ነው እንደዚህ ያንጠለጠለኝ ማለት ነው 7 ዓመት የነበረ ጎረቤት ሁሉ ማህበረሰቡ ሁሉ ወጣ ተጮኸ እንዴትም ሊያወርዱኝ አልቻሉም እና እጄ እንደዚህ ተሰፋ ነው እዚህ ጋር ማሳይሽ ምናምንና ጠባሳ አለብኝ በጣም በ7 ዓመቴ ነው ይሄ ሆነው እስከዛ ሰዓት ድረስ የሚጥል በሽታ ነበርብኝ ከባድ የሚጥልና
እናቴ ወጣች፣ ጎረቤት ተሰበሰበ፣ ያጥር እንጨት እየሰበሩ ለማላቀቅ ሞከሩ። በጣም ሰውነት ያብጦ ተነፋፍቶ ወደኩኝ ሲጨርስ እና ንጉሴ ሽበሽ የሚባል ቡና ቦርድ አለ እኛ አካባቢ ትንሽ በኢኮኖሚ ጥሩ የሆኑ ሰዎች ናቸው እነሱና ተወዳጅ የምትባል መታ ለምነዋት በመኪና ይዛኝ የካቲት 12 ሄደች። ከዛ በብዙ ህክምና ህይወቴ ሊተርፍ ቻለ። ኦልሞስት ሞች ያለውና እናቴ ሲነግረኝ ምን ትለኛለች? መኪና ውስጥ አቅፋኝ እንደዚህ ልክ የሚጥል በሽታ ሲነሳብህ እንደሚያደርግ ይጀምርና ይተዋል በሶስተኛው ጀምሮ ከዛም በኋላ ለቀቀ እና ከዛ በኋላ ማያቀም ትለኛለችና ኦልሞስት በቃ ገሎኝ ነው መንፈሱ የዛ ጊዜ ሄደው አሞኛ ያቀም እና እንደዚህ ያልኩ አደኩኝ። እናታችን ምን ትነግረን ነበር? ልጅ ሆነን እሷ ደራ የሚባል ሀገር ነው ተወልዳ ያደገችውና ሁሉ ጊዜ ተኝታ ከምትነሳበት ድብዳብ ስር ተልባ የሚመስል እባብ ከድብዳቡ ስር ሁሌ ይወጣል እና ቤተሰቦቿ ምን ይሏታል? ይሄ የቤታችን ከራማ ነው አውሊያ ነውና እንዳትነክ ይሏታል እና አይነድፋትም፣ ነክቷት አያውቅም እና ሁሉ ጊዜ ስለዛ እባብ ነው የምትነግረን። የቤታችን አውሊያ ነው የምትለን ያ እባብ። የሚገርምሽ እኛ ለእንጦጦ ቀጨኔ ስለሆነ ሰፈራችን ቅርብ ነውና እኔ እንጨት እያጋዝኩ ያካሉ ያው ወንድምና እህቶቼም እንጨት እያጋዝኩ ነው ያደግኩት። አንድ ጊዜ እንጦጦ ዝናብ እየዘነበ ነበር። በጣም እንጨት ተሸክሜ የመጣው ዝናቡ ሲዘንብ ጽድ ስር አረፍኩ እና በጣም ነበር ዝናብ የሚዘንበው። ብቻዬን ነኝ፣ በጣም ጭር ያለ ቦታ ነውና በዛ ሁኔታ ውስጥ ያለ እባብ ወደ እኔ ይመጣል እና ፊዚካሊ ነው እባብ፣ እንደዚህ ኖርማል እባብ ማለት ነው እና በመንፈሴ ምናምን ሳይሆን እኔ ዛኔ ጊታር አላውቅም እባብ መጣ እና ፊልም ያለው ነበር የዛ ጊዜ እንደዚህ ሰዎች እባብ ሲገሉ ምናምን እና ያያየሁት እባብ ወደ እኔ የሚመጣ የነበረው እባብ እናቴ የምትነግረኝ ተልባ የሚመስል እባብ አይነት ነገር ነው እና ሁለት ልብ ሆንኩኝ። አንድም የእናታችን የቤተሰቦቻችን ከራማ ነው አብሎ ያለው ልነካው አይገባም ምንም አያደርገኝ የሚል ነው። ሁለተኛ ደግሞ እንድገለው የሚያረግ ስሜት መጣብኝ እና ያንን እባብ መታሁት፣ ደጋግሜ መታሁት፣ ሞተ እባቡ ማለት ነው። እና ልጅ ስለነበርኩኝ እዛው ጥየው ነው መምጣት ያለብኝ ነበር። ግን እኔ ተቀለልኩትና ቅጠል ውስጥ እንጨት ውስጥ ከትቼው አላሳረፍኩም። ከዛ በኋላ ማለት ነው ተሸክሜ እየሮጥኩኝ አህያ ፎቅ የሚባል አለ እንጦጦ ማለት ነው። ከዛ ጀምሬ የቤት ድረስ ያም ቀን ቅዳሜ ቀን ነበረ። እኛ ቤት ቅዳሜ ቀን በኋላ ብራዘር ይመጣበታል እና ሮብ ቀን በጣም ቦታ ያለው ቀን ነውና ቅዳሜ ቀን ነው። እናቴ ቁጭ ብላ ቡና ታፈላለች፣ አባቴ ደግሞ እዛ ከሌላ ቁጭ ብሏልና እንደገባው አባዬ አልኳት። አቤት ስትለኝ እባብ ገድዬ መጣሁ። ያ የሚያስጨንቅሽም በልጅነትሽ እዛ ከሌ ስር የሚገባውን እባብ ገደልኩት ምናምን ስላት የከተማ ልጆች ትሉንም ምኑንም እባብ እያላችሁ አለች። ኧረ እባብ ነው ግድ የለሽም ብያት እሷ ቅጠሉን ልትቀበለኝ ብድግ ስትል እኔ ደግሞ ልክ እንደተቀበለችኝ እጄን ቅጠሉ ውስጥ ከተትኩትና እባቡን ጎተትኩት። ስጎትተው ልክ ስታየው የሆነ ነገር ሊዋ ላይ መጣ። በቃ ቃቃቃቃ ብላ ነው ቁጭ አለችው። ገደልከው አይ ጉድ በቃ ምናምን አለች። በጣም ተጨነቀች። ፋዘር እንዳትነካ ይሄ ነገር በህይወት ካለ ምናምን ገድየዋለሁ ችግር የለም ምናምን አልኩ። ማስታወሰው እጆቼ አብጠው ነበር፣ ሁለቱም እጆቼ በጣም አብጠው ነበር። ከዛ ብዙ ነገር ሳይነግሩኝ እነሱ አደረጉ። ይሄ ነገር በጣም ለቤተሰቡ ከባድ መርዶ ነበረ እና ምን ተደረገ? ወደዚህ ስንት ነው ጉድጓድ ተቆፍሮ እዛ ጉድጓድ ውስጥ ተከተተና እባቡ አፈር ተሞልቶ ከወንዝ የመጣ 7 ድንጋይ ያዛሉኝና አውፍ በለኝ እያልኩ ወርውር ይሄን ድንጋይ አሉኝ። እንደዛ አደረጉኝ። ይሄ በዚህ አለፈና አውፍ በለኝ ማለት ነው። አውፍ በለኝ በኦሮምኛ ይቅር በለኝ ያንን እባብ ማለት ነው። ይቅር በለኝ በለው 7 ጊዜ አስባሉኝ ያን ነገር እያልኩኝ ያን ነገር አደረኩኝ። ይሄ በዚህ ሁኔታ ያለ እኛ ሸማኔዎች ነን። ሸማ እየሰራን ያደግነው ገና አካለ መጠን ስንደርስ ሸማ ቤተሰቦቻችን አስተምረውናልና ምናልባት አንድ ቀን ስሰራ ሰይሽውላልና አንቺን ራሱ እንዲህ በልቅም መልካም እንችላለን እና ሁለታችንም እንችላለን። በጣም ሸማ ዲዛይን ማለት ነው። ሸማኔዎች ነን በጣም ረጅም አንቺ ራሱ ያልከኝ ምንድን እንደ ሰዓሊ ማለት እንደዚህ ቁጭ ብለው እንደ ሰዓሊ ማለት ነው። እሺ በጣም እንችላልና በዛ ነው ያደግነው። እንደዛ ነገር ሆነ። ያንን ከመጀመርሽ በፊት በሸማኔዎች ስራ ሙያ ውስጥ ምን ማንሳት የሚባላል ለሸማ ስራ እቃውን ስታዘጋጂ ከሚዘጋጁት እቃዎች አንድ ነው ምን የሚባለው ነገር እና ምን እያሰረን ምን እያነሳን ነው የምናድገው ገና ልጆች እያለን። ከዛ ምን የሚነሳበት ቦታ አለ እዛ ትሄጃለሽ። ጠዋት ነው 11 ሰዓት 12 ሰዓት
እዛ ከሄድን በኋላ ምንም ያነሳ ሲባል እኛ ልጆች አለን ምናምን ብለን 3 4 5 የሚባሉ አሁን አንቺ ታውቂያቸውና እሱ ለማንሳት ሁሉ ጊዜ እሑድ ጠዋት እንወጣ ነበር። አንድ ኮሶበር የሚባል አለ እዛው ከጨኔ አካባቢ አብርሃም የሚባል ልጅ ሸማ ያሰራል እና እሱ ምን እንድናነሳለት ወሰደ። እሱ ጌታን ያውቃል ልጅየው ምን እያነሳን ሁሌ ስለ ጌታ ይነግረናል። እና እኛ ልጆች ነን እንዳልኩሽ ገና ህፃናት ነን። ስለ ጌታ ይነግረናል እና አንድ ቀን ምንድነው እንዳደረግ የምትፈልገው አልኩት። እኔም ብለን በላል ልጁ ትልቅ ነው ሸማ ወደ ማሰራት ደርሷል። ንስሐ አስገባኝ። ንስሐ ከገባው ቀን ጀምሮ የማስታውሰው ነገር ብራዘር ጋር ሄዳለሁ እሱ ጋር እሱ የዛኔ ወቃቢው ምናምን እንደዚህ ገና አልተገለጠም ራሱ ስለሚመጣበት ማለት ነውና ከአንድ ሰው ጋር አስተዋውቃለሁት። ምንድነው ምናምን ሲለኝ ሸማ በጣም ጥሩ ሸማ ይሰራል እና እሱ ጋር ብትገባ ጥሩ ትሰራለህ ምናምን ብዬ ወስጄ አስተዋወቅኩት ከልጁ ጋር እና ምንድን ነበር ልቤ ላይ የዛኔ እኔ ልክ ከልጁ ጋር ሲገናኝ ለእኔ ነገረኝ እውነት እንደሚነግረው አውቄያለሁ። ትንሽ እንደቆየ እውነትን ጌታን አገኘ። ግን በኋላ ያ ነገር ያልቀጠለበት ሁኔታ አለ። እሱ ይመጣበታልና ስለ ጌታ በዚህ ሁኔታ ሰማሁና ከዛ ወዲያው ደግሞ እኔ ሚዘን ደነት የሚያስተምር ምናምንም ስላልነበር አክቹአሊ ገብቶኝም አልነበረም በጊዜው በደንብ። ግን ማስታውሰው ቪዲዮ ቤት እንገባለን የትንሳኤ በዓል አዳር 40 ዳር የጌታን ፊልም ስናይ ነው የምናድረው። የሙሴና ሰብት ሙዛዛት እናያለን ቪዲዮ ቤት ገብተን የጌታን ፊልም ከእስከ አይቼ እያለቀስኩ ነው የማየው። ሲጨርስ እሱ ጋር ነው የምመጣው። አሁን ራሱ መጣ ያስታውስ ነው እሱ ጋር መጣና ያየሁት ፊልም ልንገርለዋለሁ። ምን ኢየሱስ እንደዚህ አለ እንደዚህ ምናምን ብዬ በዝርዝር ነግረዋለሁ። ደስ ይለዋል እሱ እና ይጠራኝና አንዳንዴ በልልኝስ ያንን ይለኛል እልለታለሁ ምናምን ማለት ነውና በዚህ ሁኔታ ያለ አሁን እሱ ላይፍ ጋር ለመድረስ ነውና እኔ በመሃል ህይወቴ ያው ለወጣትነት ጉርምስና ምናምን ሲገባ ሱስ ጀመርኩኝ። በቀን አንድ ፓኮ ሲጋራ ነበር ማጨሰው። እሱ በኋላ ይናገራል ወንድሜና አብረን ከሱ ጋር ብዙ ነገር አሳልፈናልና እነሱ 5 ሲጋራ 4 ሲጋራ ገዝተው ሲገቡ እኔ የሚበቃኝ አይመስለኝ እና በቃ የሆነ ግማሽ ፓኮ አንድ ፓኮ ገዝቼ ነው ከዛ ይሄንን ለኩሽ ያኛውን እስከምለኩስ ድረስ ሁሉ ይጓጓሉ ይናፍቀኝ ነበር። በጣም በሱስ ተመታ። ጫት ሚቅም እንደሌለም አረቄ 1 ሊትር አረቄ ጠጥቻለሁ። ጓደኞቼ እስካሁን ድረስ አልደረሱበትም። ራሱ ተሻሽሎ የመጠጣት እንትን ጨምሮ ራሱ እስካሁን 1 ሊትር ላይ ደረሰ የለም አሉና 1 ሊትር ጠጥቼ እንደዚህ ግማሽ ሰውነቴ በግራዬ ፓራላይዝድ ሆኜ 15 ቀን ሁሉ አይንቀሳቀስም ነበር እንጂ ይሄ አይኔም ግራዬ ችግር ውስጥ ሁሉ ገብቼ ነበርና ጓደኞቼ አንተ ሲጋራ ካቆም ከኛ ምግብ እናቆማለን ሁሉ እስኪሉኝ ድረስ በጣም ሱሰኛ ሆንኩ። በጣም በሱስ ተመታው። ብዙ ነገር ከሱስ ለመውጣት አድርጌያለሁ ግን አልቻልኩም። ይሄ እዚህ ሰዓት ላይ ደግሞ እሱ በሽታው በሽታ ነው አይደል የውቃቢው የጀመረው ጊዜ ነበርና አሁን ደሴ ጋር ሊድና ከዛ በኋላ ወይ ተመልሳለ ብዙ መቀየር ይችላል ችግር የለውም እሱ እሺ ደሴ ኢንስፓየር የሚያደርገኝ ሁሉ ጊዜ ስመጣ ያልኳቸው ነበር መዳኒ በጣም ይገርመኛል ቢኮዝ ይሄ ቅዳሜና ሮብ የሚከበር ሰይድና ከድርና ሮብ ደግሞ ቃድርና ይባል ያውዲያ መንፈስ አባቴ ሰለሞን በዚህ ነው 18 ሆኖ የተወለዱት አባታቸው የወለደው ከነዛ ውስጥ አንድ ብቻ ነው የተረፈው አባታችን ነው በህይወት ያለው የሰለመበትም ሪዝን በዚህ አባታችሁ ሰለሞን ነው ማለት ነው ሰለሞን ምንድነው ምልሽ ኢስላም የሆኑበት ምክንያት አሁን ሶላት እንዴት ነው ስግደት ምንድነው ምናምን ብለሽ ብትያቅም እና ቁርአን እንኳን ትንሽ ነካነካ ያደርግነውኛል ወደ ብዙ ማልዘለቅንበትም የኔ ህይወት ከየት ጀመረ ሲባል በ1970 ዓመተ ምህረት እናቴ መጀመሪያ በኩል ልጇን ስትወልድ እኔ ማለት ነው ስትወልደኝ ያን ጊዜ በጣም ታማሚ ነበርኩኝ። አመት ሳይሞላኝ ወደ 48 መርፌ እንደተወጋሁ ነገረችኝና ታመምኩና ሞትኩባት ሆስፒታል ውስጥ። ያን ጊዜ ከዘር ማንዘር ሲከተላት የነበረው እንዳልኩሽ አባት አያቴን አቶ ዮሴፍን የገደላቸው ይሄ የዘር ማንዘር እንትን ነው። ኮርማ በአመት 2 ጊዜ ይገብሩለት ነበር። የሷንም እናት የገደለው ጥቋር የሚባል ነው። እናቴን እናት የገደለውና ስለመሞቷ ተናግሮ ነው በራሱ አፍ የገደላት። በመውለድ ነው የሞተችውና ዘራቸውን የጨረሰ ነገር ነው።
እሷ ልክ ስትወልድ ደግሞ ያከርስ መጥቶ መንፈሱ ተከትሎ በትውልድ ሶስተኛ ትውልድ ላይ ነው ይሄ ከራማ ውቃቢ አውሊያ የሚባለው የሚመጣውና የበኩር ወንድ ይፈልጋል። ለናቴ የበኩር ልጅ ነኝ ለአባቴ እንኳን ሰባተኛ ሚስት ሆነች። ምንድነው በዚህ ሁኔታ እኔ ተወለድኩኝ። መንፈሱ በአራቱ አቅጣጫ በእናቴ እናት እና አባት በአባቴ እናትና አባት እንትኔን ፈልጎ መጣ። ኮቨነንት ነበረው ከዚህ ቀደም ባያቶቻችን ያንን ተከትሎ ነው የመጣው። ቃል ኪዳኑን ተከትሎ ነው የመጣውና ሞትኩባት። ልክ ስሞትባት ይዛ በቃ ጥላ ወደ እንትን ስትወጣ መኪና ውስጥ ገባለች ስትይዟት ፋዘር አባቴ በዛን ሰዓት እንትን ሲላት ስለተሳለች በሰሜን ሸዋ ከዛ ነው ተብሎ የመጡት አባቶቻችን እናትና አባቴ በዚህ ስርዓት በሃይማኖት ስርዓት ማለት በዚህ በውቃቢ በከራማ በባዳም ልኮ ስርዓት ለዘንዶ ሲገብሩ ኖሩ። ደሪሉ አባባሽ ያሰን ሁሴን ጀማል የሚባሉ ሰዎች አሉና ሼኮች ናቸውና ለነሱ ተሳለች። ይሄ ልጅ ለአቅመ አዳም ከደረሰ ለእናንተ ሰጣቸዋለሁ እናንተን ያገለግላል ብላ ኮቨነንት ገባች እና ስንፋስ የተመለሰ እና ቢኮዝ በግዛት ውስጥ ስለነበሩ ያው እነሱ የሚያምኑት ነገር ነው ዶሚኔት ያደርገኝ ነበር ስለሆንኩኝ ከዛ ነፍስ ዘራሁኝ። አስተዳደጌ በቃ በጣም የተበላሸ አስተዳደግ ነው የጭንቀት አስተዳደግ ነውና ልክ 14 ዓመት ላይ ስደርስ በ1984 ዓመተ ምህረት ያልተለመደ ነገር ይመጣብኝ ጀመር። የሆነ ማላቀው እንግዳ ድምጽ መስማት ጀመርኩኝ። የሆነ ፐርሰን ያወራኛል ተኝቼ የሆነ ሰው የሚያናገረኝ ሁሉ ይመስለኛል የሆነ ነገር ይላልና በህልሜ ደግሞ የሆነ ዛፍ ላይ ትልቅ ዋርካ የሚመስል ዛፍ ላይ እንስሳቶች ያንበሳ ነብር ዝንጀሮ የሚመስሉ እንደዚህ አይነት ፍጥራን አያለሁና ያ ዛፍ ደግሞ እኔ ራሴ ሆኜው አያለሁና በህልሜ ነው ማየው። ያንን ያየው ያ በዛ ራሴ ሆኜው የነበረው ዛፍ ሽማግሌ ሰው ወይም ጎልማሳ በጣም ግርጭፍ ያለ ሰው ሆኜ አየሁኝ ራሴን ማለት ነው። እኔ ገና እንግዲህ 14 ዓመት ልጅ ነኝ። ፊቴን ሳይው ግርጭፍ ያለ ልድና አካባቢ የነበረው አይነት ፌስ ይሄ አይደለም ፊቴ። አሁን ጌታ ፊቴን እንግዲህ በመንገሱ ከየሮት ነውና ግርጭፍ ያልኩ ነበርኩኝ። ከዛ በኋላ ባህሪ ለውጥ መጣ። በጣም ቁጡ ሆንኩኝ፣ ኃይለኛ ሆንኩኝ፣ ጉልበታም ሆንኩኝ። ከኩዮቼ ጋር ብዙ እንትን አለን በጉልበትና በጣም ጉልበታም ሆንኩ፣ ተደባዳቢ ሆንኩ። ባህሪ እንትን አይደለም ቤት ውስጥ ያለው ባዕድ ቤተሰብ ራሱ ቤተሰብ አልመስለኝ አለ። ይሄ በዚህ እንዳለ እናቴ በዛን ወቅት በልጅነት ምን ታደርግ ነበር እንደ ዘር ትውልድ እንደሚያደርገው የሃይማኖት ስርዓት ይዛኝ ወደ ውቃቤ ትሄድ ነበር እና ዘሮቻችን እንዳለ አብዛኞቹ ባለ ውቃቤዎች ናቸው። የገልማ ስርዓት ነው ሃይማኖታቸው እና በገልማ ውስጥ ነው ያሉት። አሁን እንኳን በጌታ እንኳን 3 ባለ ውቃቤዎች ገልማቸውን ዘግተው አንዱ ህይወት የለምና ምንድነው በዛ ስራ ሲሄድ ወዳጃት ይዞ ሰው እንትን እያለ እንትን ሲል ስለኔ ይናገር ነበር። መንፈሱ ጊዜ ስም የተለያየ ስም ያወጣልኝ ነበር። አብዱራህማን አደር ምናምን ይላልና ይሄ ከአራቱ አቅጣጫ ዛሩ ቃቢ ከራማ አውሊያ እንደዚህ ይመጣበታል። እንደዚህ የተመረጠ ነው ይላታል። ምክንያቱም ከነገድም አባታችን የሱ ነገድ ከፍ ያለ ነገድ ነው። እሷም ደግሞ እንደዚህና ከልጅነቷ ጀምሮ ይሄን ስራ ስትማርና ስታስተናግድ ይሄን እንትን ስትል የኖረችውና በባህሪ ላይ ከዛ በኋላ ለውጥ መምጣት ጀመረ። እንትን ሳይ ሽቶ ምናምን እንትን ሲሉ ሳይ ውስጤ ኤገር ይሆናል ለመጠጣት። ሰው ሲረጅ የሆነ እንትን አላለ እና በጣም ውስጤ ውሃ እንደተጠማ ሰው ፍም እሳት የሆነ ነገር ሳይ እንትን ይላል። በዛ ላይ ያነጫንጨኛል። ዶሮ ወጥ ስበላ ማመን ጀመረ። እንትኑ ሲጀምር በቃ ዶሮ ወጥ ኖርማሊ እስከ 14 ዓመት እኮ ስበላ የነበረው ምንም እንትን አይልና ያን ጊዜ ግን እንዲህ መብላት ሲጀምር በአፍንጫዬ ሁሉ ይመጣ ነበር። ዞር ይደም ትላለው። አንዳንድ እንግዳ ነገሮች በሰውነቴ ላይ መፈጠር ጀመሩ። መንፈሱ እንዳለው ለአቅመ አዳም ሲደርስ
እንዳለው ገና ድምጼም ቁር ማለት ሳይጀምር የሆነ የድምጽ አንተኔ ሳይቀየር መንፈሱ እየመጣ አስቸጋሪ ነገሮች መለማመድ ጀመርኩኝ እና ይገርመኛል አንዳንድ ጊዜ እናታችን 12 ሰዓት እና ከመሻ አታሳድራትለን ቤት አታስገባንም እና ጫካ ሄጄ እንትላለሁ እተኛለሁ እና የሆነ ነገር መጥቶ ያገኛል የሆነ እንትን ይለኛል ከዛ ደግሞ ያወራኛል እመለሳለሁ even if ቋንቋውን አላውቀውም ነበር ለቤተሰቦች ነግረህ ታውቃለህ ያን ጊዜ እሷ ታውቃለች ቃል ቤት ስንሄድ ታውቃለች ምን አይነት እንትን እና ቃል ቤቶች ሲሄድ የሚሰጡኝ ግሬድ ከነገድም የተነሳ ከእንደገና የበኩር ልጅ ነኝ በፈሱ እንትን ነው አንጋፋም ተብሎ እንትን የሚለው ጥሩ ይቀበላል ይወደዋል ምናምን አዎ ፈርስት ስቴፑን ነው የሚሰጡኝ because መንፈሱ እንትን ነው እኔም ልጅ በሆን ከነገድም ከንትኑ አቋያ የመጀመሪያው እንትን ነው የሚሰጡኝ አከባበር እና በዚህ ሁኔታ ኖርኩኝ ልክ ጊዜው የሄደ ወደ ጉርምስና ባህሪ ሲቀየር እንትን ሲል ትዝ የሚለኝ አንድ ጊዜ መጨረሻ እህታችን ስትወለድ እሷ ምጧ መጥቶ ቤት ውስጥ ነው የወለደቻትና ስትወልድ እኔ በመንፈስ ነበርኩኝ እርቃኔ ነበርኩኝ አዋላጆቹ ሁሉ በግራቸው ይመጡኝ ነበር እኔ ግን መንፈስ እንትን ብሎ እነዛ አራዊቶች እየመጡ ላይ እንትን ይሉ ነበር እና እንደ ጨካኝ እናቴ ስቲል ታነሳዋለች እና እኔ ምጥ ይዞኝ ስወልድ አንተ ምናምን ትላለች because እኔ በመንፈስ ውስጥ ተጽዕኖ ውስጥ ነበርኩኝ የሚያወጣኝ ነበር በስቃይ ውስጥ ነው እየመጡ ይዋጭሩኛል የሆነ እንትን ይሉኛል ራቁቴ ልብሴን አውልቄ ማለት ነው እና መንፈሱ እንደዚህ ራሱን እየገለጠ መጣ ከእንደገና እንትን ማለት ጀመርኩኝ አንዳንድ እንግዳ ነገሮች በሰውነቴ ላይ ማየት ጀመርኩ እንደ ሴት የሆነ የወር አበባ መስል ነገር ማየት ጀመርኩኝ ከዛ የሆነ መቃሙን ደግሞ በቃ ወዳጃ ሲከድ ቃቢ ሲከድ ከማለው እሳቱ ይጠማኛል እና የሆነ ስቴፕ እንትን ብዬ ያንን መብላት እንፈልገው ላይ ሆኖ ፍም ይበላ ነበር ፍም ይበላል በቃ እንትኑ ይሄ ከሰልፍ ማለት የተቀጣጠለው ነው ማለት ከሰልፍ እጄ እዛ ውስጥ ሲሮጥ መጀመሪያ መኖሪ ማስታወሰው እንደዛ ነው እንደሰመመን አይዋለው እጄ ፍም ሲሮጥ መጀመሪያ በጣም ይጠማኛል ሳይሆን ከዛ በኋላ እጄ ውስጡ ይገባል ልክ ወደ አይምሮ ይስመለስ ከሰላፊ ውስጥ አገኛለሁ መቃጠል ምናምን አይኖርም ምንም አይሆንም ምክንያቱም በቃ መንፈሱ ነው ራሱ እንትን የሚለውና ለዚህ ድንገት ሰሙ ተነስቼ ምናምን የሆነ በቃ ገና በ86 ዓመተ ምህረት ነውና ብዙ እንትን ሳል ከቤት ወጣሁ ትምህርቴን አቋረጥኩ ትምህርት ቤት ውስጥ መስማማት አልችልም የሆነ እንትን ውስጥ ገባለሁ እና ከቤት ወጥቼ ሰው ይሰራ ቆጣሪ ስራ ይባላል ሽመና ስራ ዘጋበው ዛም አስሬ ራሴ ላይ እንትን ብያስሬ ሻሻ አስሬ ወይ ማን ማጠምጥሜ ነው ዞረው በቃ ገደላ በየጫካው ከእንደገና ደግሞ እንትን ቤት መጣና መሰራበት ቤት ካልሰራሽ ያሳድሩሽም እዛ ሰራለሁኝ ይቀማለሁኝ ሰንደል ራሴ ላይ ሰክቼ ዞራለሁኝ ብዙ የስቃይ እንትኖች አሳለፍኩኝና ኋላ ላይ የሆነ መንፈሱ ቦታ መያዝ ፈለገ የሆነ ስፍራ ይዞ መፍረድ ፈለገና ስመለስ እንደመውጣት ይቀላል ሊሆን አልቻለም ብዙ ቻሌንጆች ገጠሙ የተወደዳችሁና የተከበራችሁ ተመልካቾቻችን ከኛ ጋር ጥሩ ጊዜ እንደነበራችሁ ተስፋ አድርጋለሁ ይሄን መልካም አምላክ እንግዲህ በያላችሁበት ሆናችሁ ደግሞ በእንደዚህ አይነት ህይወት ውስጥ ያለፋችሁ ያላችሁ ሁሉ ኢየሱስ ክርስቶስን እንደግል አዳኛችሁ አድርጋችሁ በመቀበል ከዚህ ህይወት እንድትወጡ በጣም አበረታታችኋለሁ ምክንያቱም ጌታ ሰላም ነው ጌታ አረፍት ነው በዘመናችን በህይወታችን አይተነዋል በያላችሁበት የእግዚአብሔር ፍቅር ከእናንተ ጋር ይሁን እስከ ሳምንት እግዚአብሔር የሳምንት ሰው ይበለን ሰላም ነው ሰለሞን ዘውዱ ከስተምስ ክሊሪንግ ኤጀንት የምንሰጣቸው አገልግሎቶች የትራንዚት ኢምፖርት ኤክስፖርት ከጅቡቲ አዲስ አበባ የትራንስፖርት አገልግሎቶች የመኪና ክራይና ሽያጭ እንዲሁም የማማከር አገልግሎት ልዩ የሚያደርገው በጉምሩክ ዕቃ አወጣጥ ስነ ስርዓት በቅልጥፍና በታማኝነት መስራታችን ጅቡቲ ላይ የራሳችን ዕቃ ማቆያ መኖሩ እንዲሁም በራሳችን ሪሞት ዲቲአይ መጠቀማችንና በተቀላጠፈ ሁኔታ ዕቃ ማንሳት መቻላችን ዶክመንቶች በተቀላጠፈና በአስተማማኝ ሁኔታ ጅቡቲ ላለው ቢሮአችን እንዲደርስ ለደቸል ማስረከባችን ነው
ቢሮአችን ሲመጡ ሳይዘገዩ ይወጣሉ። በቂ መኪና ማቆያም አለ። ራእያችን ክርስቲያኑ በጽድቅ ነግዶ የምድሪቱን ከፍታ እንዲዝ ማድረግ ነው። አድራሻችን ጎተራ ማሳለጫው እንደተሻገሩ ወደ ሳሪስ በሚወስደው መንገድ ላይ አቦኝ ህንጻ በስተጀርባ ግቢ ውስጥ ያገኙናል። ትንሽ የምክር ጊዜ ከብዙ ጣውረድ ታድናለች። ሰለሞን ዘውዱ ከስተምስ ክሊሪንግ ኤጀንት። አይከን ትራቭል ከሚሰጣቸው አገልግሎቶች መካከል ስለ ዋጋና ስለ ጊዜው ስለ ቪዛ የሚያስፈልጉትን ቅድመ ሁኔታ ጨምረን እናማክሮታለን። በተደጋጋሚ በረራ ለሚያደርጉ ደንበኞች ከአየር መንገድ የሚገኘውን ጥቅም እንዲያገኙ ክትትል እናደርጋለን። ከኢንተርናሽናል አየር መንገዶች ጋር እጅና ጓንት ሆነን እንሰራለን። ወደ ፈለጉበት ሀገር መጓዝ ሲያስቡ አይከን ትራቭል ይምጡ። በዘመናዊና በኮምፒውተር ቴክኖሎጂ የተደገፈ ሲሆን በጋሊሊዮ ሪዘርቬሽን ስርዓት ተከትለን ቦታ እናስይዛለን። በተጨማሪም የተለያዩ ስብሰባዎችና ዝግጅቶችን እናቀናጃለን። ይደውሉልን። አድራሻችን መስቀል ፍላወር መንገድ የኢትዮጵያ ንግድ ባንክ ፊት ለፊት ጆሊ ህንጻ አንደኛ ፎቅ ያገኙናል። አይከን ትራቭል። ምን ተስኖት ፈርኒቸር መጥተው ያውቃሉ? እንግዲያውስ መጥተው ይጎብኙ። በቃዎቻችን ይደሰታሉ፣ ይረካሉ። ከመጡ ባዶ እጆን አይመለሱም። ለመኖሪያና ለቢሮ የሚሆኑ ዕቃዎች በተመጣጣኝ ዋጋ ያገኛሉ። የአገር ውስጥና የውጭ አገር ዕቃዎችን እንይዛለን። ምን ተስኖት ዘመናዊና ደረጃቸውን እየጠበቁ ለሆቴል የሚሆኑ ሶፋዎች፣ የመኖሪያ ቤት ቁም ሳጥን፣ የምግብ ጠረጴዛዎች፣ ድሬሲንግ ቴብሎች፣ ውብና ማራኪ የሆኑ አልጋዎች፣ ደረጃቸውን እየጠበቁ የቢሮ እንዲሁም የመኖሪያ ቤት ወንበርና ጠረጴዛዎች፣ ሌሎችንም ዕቃዎች ያገኛሉ። አድራሻ አዳማ ናዝሪት መናኸሪያ አጠገብ የድሮ ግንብ በመባል የሚታወቀው በአሁኑ ስሙ ኤሌሞ ቂሊጦ ህንጻ ግራውንድ ውስጥ ያገኙናል። ይምጡና ይጎብኙ። ምን ተስኖት